ሰላም ማይ ሀበሻ ፒፕል ዛሬ ደግሞ ማሳያችሁ በጣም ቀለል ያለ ተቀብታለች አልተቀባችም የሚያስብል ሜካፕ ነው። ኢቭን ይሄንን ለሾፒንግ ራሱ ተቀብታችሁት መውጣት ትችላላችሁ። ጉሊት ምናምን ሻይ ቡናም ስትሉ። አሁን ላይ የጀመርኩት ፊቴን ሞይስቸራይዝድ በማድረግ ነው። ወደ ወሬ ከመግባቴ በፊት ሰብስክራይብ፣ ላይክ እና ሼር እያረጋችሁ ኮሜንትም እየሰጣችሁ እና አሁን የጀመርኩት ፊቴን ሃይድሬት በማድረግ ነው። ፊቴን ሃይድሬት ደግሞ ያረኩት በሞይስቸራይዘር እና በሴረም ነው። ምክንያቱም ሜካፑም ለማማር ለፊታችንም ጤና ሲባል ግዴታ ሞይስቸራይዘር እና ሰንስክሪን መቀባት አለብን። ከዛ በኋላ ከለር ኮሬክተር ተቀብቼ ወደ ፋውንዴሽን ገባው። ከለር ኮሬክተሩን በጣም ያሳጠርኩት ቪዲዮን በጣም ሾርት ላይ ገብታችሁ ከለር ኮሬክተር እንዴት መቀባት እንደምትችሉ የአንድ ደቂቃ ቪዲዮ ስለለቀኩላችሁ እዛ ላይ ገብታችሁ በደንብ ማየት ትችላላችሁ። ፋውንዴሽኔን ረጠብ ባለ ስፖንጅ ነው እንደዚህ ብሌንድ ያረኩት። ምክንያቱም ዛሬ ደመቅ ያለ ሜካፕ አይደለም የምፈልገው፣ ግን ፊቴ ላይ ብዙ ነገር አለብኝ፣ ጥቋቁር ነገር አለብኝ፣ ቡጉር አለብኝ፣ የቡጉር ጠባሳ አለብኝ የምትሉ ሰዎች፣ ብዙ ነገር ያለባችሁ ሰዎች በብሩሽ ማለትም በብረሽ በደንብ አርጋችሁ ብሌንድ ማድረግ ትችላላችሁ። እኔ በስፖንጅ ብቻ ነው ያረኩት። ስፖንጅ ደግሞ ቀለል ያለ ብሌንዲንግ ነው የሚሰጠው። ቀለል ያለ ሜካፕ ነው እንዲኖራችሁ የሚያረጋው። ከዛ ብሮንዘር ተጠቀምኩ። ብሮንዘር ማለት ፋውንዴሽኑ ነጭ ስለሚያረገኝ ወጥ ስለሚያረገኝ ወደ ራሴ የሚመልሰው ነው። ሁሌ ቲክቶክ ላይቭ ላይ የምናገረው ነገር ነው። ብሮንዘር ለሜካፕ ግድ ነው እንደምለው። ከዛ ትንሽ ብለሽ ተጠቀምኩ፣ ፒንክ ብለሽ። ከዛም በኋላ ደግሞ በኮንሲለር እንደዚህ አይኔ ስር እንደዚህ ልክ መብራት ሲያርፍባችሁ ፊታችሁ የሚያበራው ላይት የሚሆንበት ቦታ ላይ ነው ኮንሲለር የምትጠቀሙት። እንደዚህ አይነት ፉል ከቨሬጅ ኮንሲለር ተጠቀምኩኝ። እናንተ የምትፈልጉት ቦታ ላይና የምትፈልጉት ያህል ከቨሬጅ የሚሰጣችሁን ፋውንዴሽን ኮንሲለር መጠቀም ትችላላችሁ። ከዛ ደግሞ በብሩሽ ነው። እኔ ሁሉ ጊዜ በብረሽ ነው ኮንሲለሬን ብሌንድ ማድረገው። ምክንያቱም ስፖንጅ ኮንሲለሬን ስለሚያነሳብኝ ከቨሬጅ ስለማይሰጠኝ፣ ደግሞ አፌ አካባቢና አይኔ አካባቢ ብሌንድ መደረግና በደንብ ከቨሬጅ ስለሚፈልግ፣ ለምንድን አፌ አካባቢ ጠቆር ይላል፣ አይኔ አካባቢ ጠቆር ስለሚል በደንብ እሱ እንዲደበቅልኝ እፈልጋለሁ። ብሌንድ ደግሞ ማድረገው ከስር ወደ ላይ ነው። ፕሮዳክታችሁ ከበዛባችሁ በናፕኪን ማለትም በሶፍት መጥረግ አትርሱ ብሩሻችሁን። ምክንያቱም ብዙ የሆነና ሜካፓችሁን ሊያበላሽ ይችላል። አፍንጫዬ ጋርም ኮንሲለር ደግሞ ሁሉ ጊዜ ስታረጉ ኮንሲለራችሁን ማድረቅ ደረቅ እያረጋችሁ መመለስ እና ድጋሚ ደግሞ ብሌንድ ማድረግ አትርሱ። በፓውደር ሴት አረኩት። ፓውደር ባይኖረውስ ተብዬ ብዙ ጊዜ እጠየቃለሁ። ፓውደር ለምንድን ነው የሚጠቅመው? ፓውደር ሴት እንዲያረግ ያረጋዋል። ማለትም ሜካፓችሁ እንዳይነቃነቅ፣ ሰውን ሰላም ስትሉ የሰው ልብስ ላይ እንዳይጠረግ፣ አንድ ቦታ ተቀምጦ እንዲቆይ ማት የሆነ ፊኒሽ ይሰጣችኋል ማለት ነው። ስለዚህ በእንደዚህ አይነት ቢዩቲ ፓፍ በደንብ አርጌ ኮንሲለሬን ብሌንድ አረኩት። በደንብ አርጌ ሴት አረኩት። ፕሊስ አንድ ነገር ምጠይቃችሁ ነገር፣ ሜካፕ ፕሮዳክታችሁና የሜካፕ የምትጠቀሙበት ብረሽ ሊሆን ይችላል፣ ቢዩቲ ፓፍ ሊሆን ይችላል፣ ስፖንጅ ሊሆን ይችላል፣ በጣም ንጹህ መሆን አለበት። እዚህ ጋር የአይላሽ ከርለር ተጠቅሜ ያለው የአይላሽ ከርለር በየቦታው ታገኙታላችሁ። ግን ሁሉ ጊዜ ሜክ ሹር የአይላሽ ከለሩ ጎማ እንዳለ። ምክንያቱም የአይላሽ ከለሩ ጎማ ከሌለ አይላሻችሁ ነቅሎ ሊወጣ ይችላል። አይላሽ ቀጥ ያለ ነው፣ ጥቅልል አይለልኝም፣ ከርል አይሆንልኝም የምትሉ ሰዎች ደግሞ በአይላሽ ከርለር እንዴት ከርሊ የሆነ አይላሽ እንደምታረጉ አይላሻችሁን እንደምታሳምሩት አሳያችኋለሁ። በደንብ ማስካራዬን ሳበጥር ካያችሁኝ ዝቅ ብዬ ነው ያበጠርኩት። ምክንያቱም አይላሽ የአይሊዴን ነክቶት ሜካፑ እንዳይበላሽብኝ ማለት ነው። ጎንበስ ብላችሁ ወደ ታች እያያችሁ አበጥሩ። ከዛም በኋላ ምንድነው ቀጣይ ስቴፕ? ከንፈራችሁን ዙሪያውን ጠርጋችሁ በሊፕ ላይነር እንደዚህ ላይን ማድረግ ነው። የከንፈራችሁን ቅርጽ እያያችሁ ላይን አርጉት። ብዙ ጊዜ ግን ላይነሩን ብሌንድ አርጉት። አሁን እንደማረገው በደንብ አርጋችሁ ብሌንድ አርጉት በስፖንጅ ነገር፣ ምክንያቱም በጣም ይበጠብጣል አንድ ቦታ ላይ ሲቀር ማለት ቅርጽ ብሎ ሲቀር የድሮ አይነት ሉክ ይሰጣችኋል። ከዛ ፈዘዝ ያለ ሊፕስቲክ ተቀባው፣ ሴቲንግ ስፕሬ ተቀባው። ሴቲንግ ስፕሬ ሜካፓችን ሴት ሆኖ እንዲቆይ ያደርግልናል። ይሄን ይመስላል። እወዳችኋለሁ። ባይ